ስታሊንን የተዘመተብንን የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። ዘመነ ካሴ ነው። አታውቅም? ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታደር የምትውለው? ማነው ሊቀመንበሩ? ማነው ሸርማን እኮ እንትና እኮ ነው። ማን መርጦ? ዘመነ ካሴ እኮ ነው ጥምረት የሚመራው። የት እናውቅልሃለን? ሲጀምር የጽምዶ ሊቀመንበር ማን እንደ አይነት ድራማ እየሰሩ ይላሉ። እና አሁንም ደብረ ብርሃን ላይ ያለውን በዘላቂነት ይመለሱ ወይም እንደዛ ይሆኑ የለም እንመካከል የለም። ችግሩን ይፈጠራል። ችግሩን ለመፍጠር ሁሉ ያወራል፣ ሁሉ ይወራጫል። ችግሩን ለመፍታት ግን ምንም የሚያወራ ሰው የለም። እነዚህ ታጋይነን የሚሉት አንድ ቦታ ላይ በሽተኛ መሆኑን ሰው ማመን መቻል ያለበት ከመሳይ ጋር ሆኖ 1 ሜትር ኬንዳ ለተፈናቀለ ሰው ሲሰጥ አታዩት። ስለነሱ አጀንዳው ማሰቡም አይደል። ለፖለቲካ ግባትም ቢሆን ወያኔ ተፈናቃዮች አግቶ ይዞ ተፈናቃዮች ይመለሱ እያለ ሲጮህ ትሰሙታለች። ስለ ተፈናቃይ ምንም የሚያወራው የለውም። ይሄ የህዋትና የሻቢያ የሽንት ጨርቅ ሆኖ የመጣው ጽንፈኛ ፋኖ ማለት ነው። አሁን ደብረ ብርሃን ላይ ትኩረት ይሰጥና በዘላቂነት ሌላ ኮሚቴስ የነበረውን አሰራርና አወቃቀር ብትቀይሩት እዛ ውስጥ ላይ ያለውንም ደግሞ ራሱን የግንዛቤ ማስጨበጫ ነገር ቢሰጠው። እኔ ሰውም ባለፈው ሄጄ ቪዲዮ እንዳልቀርጽ ሁሉ እንዲቀርጽ ፈቃደኞች አሉ ካምፕ ላይ ያሉ። በዛ ልክ የሚሸማቀቁት ለምንድነው ስላቸው እንዴ ቢያንስ ይህች የምትመጣዋን ነገር ቢያስቀርቧት ደግሞ ወይም የሆነ ጥቃት ቢደርስ እንዴ የፈለገው ይሁን ከዚህ በላይ ምን ልትሆኑ ነው? የሚኖሩበትን ነገር ሰው እየሄደ ቢያየው ምናልባት ይሄ የማስመሰል አዛኝ ነው የሚለው የአንድ ሰሞን ቲክቶክ መለመኛ፣ የአንድ ሰሞን የሆነ ነገር መለመኛ፣ የአንድ ሰሞን ጫጫታ ይሆን በዘላቂነት መፍትሄ የማይሰጥ ወደ ኦሮሚያ ክልል መመለስ የማይችሉ ከሆነ ምናልባት ጊዜው ካለው አንጻራዊ መቅደም ያለበት ይቀድማል በሚለው ብዙ ግፊት ባልፈጥርም እንደ አማራጭ ግን ወደዛ የመመለስ እድል ከሌላቸው በያሉበት ደሴ ላይ አሉ፣ ሐይቅ ላይ አሉ፣ ደብረ ብርሃን አሉ፣ ቡሬ አሉ፣ ባህር ዳር አሉ። እኔ እንኳን እንደዚህ ማስታውሰው ሰው እነሱ ባሉበት አካባቢ ላይ ከተማ አስተዳደሩ ቦታ ቢሰጣቸው ኦሮሚያ ክልል ደግሞ አፈናቃዩ ደግሞ በጥሩ ዋጋ ያላቸውን ሀብት አስቦ ገንዘብ ቢከፍላቸው በዚህ በጋራ በዘላቂነት ቢቋቋሙ ችግሩ በዘላቂነት ተፈታ ማለት ነው። ያለዛ እነዚህ ሰዎች ልጅ እየወለዱ ነው። እዛ ጋር በጣም ብዙ ማህበረሰብ እየተፈጠረ ነው። እኔ ደብረ ብርሃን ላይ እስካሁን ባለኝ ከ25 እስከ 30 ሺህ የሚደርስ አባወራ ብቻ ነው ያለው። ይሄ ማለት እስከ ልጆች እስከ ልጅ ልጁ በጣም ብዙ ነው። ያ ትውልድ ህፃናት ምንድን ነው የሚያዩት? መናኸሪያ አካባቢ ላይ ተንቀሳቀሱ። ደብረ ብርሃን ላይ ያላችሁ ሰዎች ህፃናቶች የሚበሉት አጣው በቃ መጣው ስጡኝ ይሏቸዋል። 1 2 3 ምናምን አለ። ምንም አይሰማችሁም። በቃ ካልሰጣችኋቸው አይለቋችሁ። ይሄ ትውልድ በዚህ ልክ እንትን እያል እዛ ጋር አንድ ሰው ሞት ያሳዘነን እንመስላለን። የሁለት ሰው ሞት ያሳዘነን እንመስላለን። በዘላቂነት ለሀገር ራሱ መከራ ስለሚያመጣ ነው። ይሄ እዚህ ላይ ያለውን መፍትሄ ላይ የሚረሳ ጉዳይም አይደለም። በጣም ጊዜ በቃ ጊዜ አይሰጥም። ይሄ ጉዳይ በጣም የትውልድ መበላሸት ስለሆነ ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ያልተመረጠ መንግስት ይህንን አሻጥር ነው ሰብረን የምንወጣው። እልሁ እዚህ ውስጥ ሆኖ እከሌ ነው ጥላቴ፣ አማራ ነው ጥላቴ፣ ኦሮሞ ነው ጥላቴ ብሎ እዛው ጠላት ሰፍሮ በሰጠው ጉድጓድ ውስጥ ዝም ብሎ የተገላበጠ እንደ ማስቲካ ይሄንኑ መባላት እያኘከ የሚቀጥል በጣም ብዙ ሰው አለ። ከዛ ውጡ በሏቸው። ጠላታችሁ እዛ አይደለም ያለው፣ እጅግ በጣም ሩቅ ቢያንስ እስከ ግብጽ እዩ፣ ሌላው ድረስ እንኳን መሄድ ቢያቅታችሁ በሏቸው። ቢያንስ እስከ ግብጽ ግን እዩ። የወቅቱ ስርዓት መገለጫዎች
የሙስናን ጠባሳ አውሮፕላንና መርከብ ደብዛው ጠፍቶ ተሰርቆባታል። ኢትዮጵያችን እኮ በመንግስታዊና በስርዓታዊ ሌብነት አንገቷ በታነቀበት በቀደመው ጊዜ ከግዙፉ እስከ ስውር ሀብቷ ድረስ ያልተሰረቀችው ያልተመዘበረችው ዘርፍን ፈልጎ ማግኘት ከባድ ነው። በስርዓታዊ ሌብነት ደረጃ ፖሊሲ ያሻሽሎ ወይም እጅ ጠምዝዞ መመዝበር ሲባልም እንደዚያ ነው። የህዝቧን ተስፋ የቀሙ እድገቷን ያቀጨጩ ህልቆ አልባ የሌብነት ድርጊት ኧረ እንደው እንኳንም ጊዜው አለፈ ቢባል እንጂ ተነግሮም አያልቅም። ከ8 ዓመታት በፊት እነዚህ ሁሉ ግብሮች የወቅቱ ስርዓት መገለጫዎች ነበሩ። ሌብነት ይሉት ቅሌት፣ ሙስና ይሉት ሀገር አቆርቋጭ፣ የህዝብንና የሀገርን ተስፋ ኮስሶ የወደፊት እድሎችን የሚቀማው ስውሩ ወረርሽኝ። በፖለቲካ ገበያ ውስጥ ወንበር ህዝብን ለማገልገል ስልጣን ደግሞ ሀገርን ለማሻገር ሳይውል ቀርቶ ለሌብነት መንገዱን ባመቻቸበት የቀደመው ጊዜ የስነ ምግባርና የስብዕና ዝቅጠት ማሳያ ሆኖም ታይቷል። እንዲህ ያለውን አደገኛ ነቀርሳና የጥፋት ተግባር ቀድሞ በመገንዘብ የመደመር መንግስት ቀይ መብራትን አብርቶ በኢትዮጵያ ስርዓታዊ ሌብነት ቦታ እንደሌለው ቆርጦ መነሳቱ የትግሉ ምዕራፍ ጅማሮ ነበር። በተለይ በሌብነት የትግሉ ሂደት ያለበትን ደረጃ እየፈተሸ እያነቀ የሚሄደው የመደመር መንግስት ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት ለከፍተኛ አመራሮች በፖለቲካ ገበያ ዙሪያ ስልጠና ሲሰጡ አንዱ ያረጋገጡት ጉዳይ ነው። በእርግጠኝነት የምነግራችሁ ብልጽግና ውስጥ ኢንስቲትዩሽናል ኮራፕሽን የለም። ፔሪድ። ቢኖርማ ኖሮ ይሄ ሁሉ የምናየውን እንቅስቃሴ ማድረግ አንችልም ነበር። ሌብነት አለ? አዎ። ፒቲም ቢሆን መታረም አለበት? አዎ መታረም አለበት። ህዝብ ያስመራ ያስለቅሳል። አደገኛ ነገር ነው ሌብነት። ህዝብ የሚያስመርረው መታወቂያ ላውጣ፣ መንጃ ፈቃድ ላውጣ፣ የሆነ ነገር ላውጣ፣ ለእያንዳንዷ ጉዳይ ስሙን ይመልቀም ነው። ከፍ ሲልሳ ሀብታም ይሆንና እኔ የምፈልገው የቦሌውን ነው፣ እኔ የምፈልገው ሳር ቤቱን ነው ለሚል ሀብታም ከመሬት ጋር ተያይዞ የሚሸቀጥ ሸቀጥ አለ። ሶስተኛውሳ ኮንትራት የሚሸጡ የሚገዙ ግለሰቦች ምናልባትም ጥቂት ቡድኖች በጋራ ሆኖ የሚያጭበረብሩት ሌብነት አለ። አሁን በኢትዮጵያ ብልጽግና ጉዞ ውስጥ እያጋጠመ ያለው አውሮፕላንና መርከብ እንደተሰረቀበት ያለው መንግስታዊ ሌብነት አይደለም። አሁን የሚሰርቁት የህዝብን አደራ አየር ላይ በትነው በስልጣን ወንበር ላይ ተቀምጠው ስልጣንን ለግል ጥቅም ለማዋል የሚሞክሩ ግለሰቦች ግን አልጠፉም። መንግስታዊ ሌብነት የለም ሲባል ነገሩ ወዲህ ነው። ጠቅላይ ሚኒስትር አብይ አህመድ በምሳሌ አስደግፈው የሚያስረዱት ነባራዊ ሀቅና መክንዮም ይህንኑ ያመላክታል። ይሄ መንግስታዊ ሌብነት የለም ቀንሷል ጠፍቷል ሲባል ብዙ ግራ የሚጋጩ ሰዎች አሉ። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር የማደርገው ኩባንያ የለኝም። አላደርግም እንደሱ። እኔ ከከንቲባ እኔ ከክልል አስተዳደር እኔ ከሚኒስትር ጋር ተነጋግሬ ይሁነኝ ብዬ የምደብቀው ወርቅ የማሸሸው ወርቅ የለም። በመንግስት ደረጃ የተገኘችውን እያንዳንዷን ስሙን የምናውረው ኢትዮጵያ ልማት ነው። ይሄ እንደ ትልቅ ድል ወስደዋለሁ፣ ግን በቂ አይደለም። ጠቅላይ ሚኒስትር አብይ አህመድ ከህዝብ ጋር በተገናኙባቸው መድረኮች የሚሆን በስራ አቅጣጫ መስጫ ስብሰባቸው ሁሉ የሌብነትን አደገኝነት ገና ከጠዋቱ ጀምረው ሲያስጠነቅቁ ነው የከረሙት። በዚህ ረገድ በተሰራው ስራ የተደራጀ ሌብነትን ማስቀረት የተቻለ ቢሆንም ሌባ ግለሰቦች ደግሞ የሀገር ብልጽግናዋ ሰንኮፍ ሆነው ብቅ ብለዋል። ፍትህ በሌብነት የምትጎሳቆልበት፣ የእውቀትና የጥረት ዋጋ በሽርፍራፊ ሳንቲሞች ለመተካት እንዲሁም የታማኝነት እሴቶችን ለመሸርሸር የሚሞከርበት ነው። በእርግጥ የመደመር መንግስት አሁን የሚታየውን ግለሰባዊ ሌብነት የመቀነስ ግቦች ብሎ ካስቀመጣቸው ጉዳዮች አንዱ በመሆኑ ለማስተካከል ትኩረት የተሰጠው እንጂ እንዳሻው ይሁን ተብሎ የተተወ ጉዳይ አይደለም። ሌብነት መቀነስ፣ መሬት ቸብቻቢው፣ ፍትህ ቸብቻቢው፣ ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ተሰርተዋል። ኢንዲቪጁዋል ሌቦች ብንቀንስ ደግሞ የሀብት መልሶ ለሀገር ልማት ይውላል። ሌብነት መቀነስ ያስፈልጋል። የኢትዮጵያን ብልጽግና ለማረጋገጥ ከዚህ ውል አልባ የጥቅም መንገድ መራቅ የግድ ነው። ብልጽግና ግብና መዳረሻው ሁለንተናዊ የዜጎችና የሀገር እድገት እንጂ የግለሰቦችን ኪስ ማደለብ አይደለም። ለዚህ ነው የመደመር መንግስት በሌብነት ላይ የማሳየው ሆደ ሰፊነት የምታገሰው ጥፋት የለኝም ብሎ ተጠያቂነት የማድረግ እርምጃ መውሰድ የጀመረው። ኢትዮጵያ ዛሬ ላይ የደረሰችበትን የልማት ምዕራፍና ያስመዘገበችውን ፈጣን እድገት ስንቃኝ ስርዓታዊ የሆነ ሙስና ቢኖር ኖሮ
ይህ ሁሉ የልማት እንቅስቃሴ ከየትስ ይመጣል? እንዴትስ ይሳካል ነው ነገሩ። ስርዓታዊ ሌብነት ባለበት ሁሉ አጠቃላይ ሀገራዊ እድገትና ልማት ይገታል። መንግስታዊ ሌብነት ቢኖር መሽቶ ሲነጋ ልማት ሳይሆን የተፋዘዘ ወይም ከናካቴው የቆመ ፕሮጀክትና ተስፋ የቆረጠ ግብ በታየ ነበር። በየአቅጣጫው የሚጀመሩ እየተሰሩና ተጠናቀው የሚታዩ ፕሮጀክቶች አንዱ ሚስጢራቸው በተቋማዊ መልኩ የሚመዘበር ሌብነት በመቅረቱ ነው። በሌብነት አይደለም የሚሳካልን፣ ደክመን ጥረን ግረን ኢትዮጵያን ስንቀይር ነው ችግራችን የሚቀረፈው የሚለው እምነት በከፍተኛ አመራር ደረጃ በስፋት በውይይት በስልጠና የራዕይ መጋራት ስራ ሰርተናል። በሌላ በኩል መንግስት የወሰዳቸውና እየወሰዳቸው ያሉ የቴክኖሎጂና የአሰራር ማሻሻያዎች ሌብነትን አምርሮ ከመዋጋት የመነጨ ነው። ስርዓታዊ ሌብነት እንዲነግስ የሚፈልግ አካል የዲጂታል አሰራርንና የዲጂታል መታወቂያ ወይም ፋይዳ ስርዓትን አያበለጽግም። እየጠነከረችና እየተለወጠች ባለች ህብረ ብሔራዊት ሀገር መንግስት የሚስተዋሉ ግለሰባዊ የሌብነት ድርጊቶችንና የጥቅም ግጭቶችን ለመከላከል ሁሉንም ህጋዊና አስተዳደራዊ አማራጮችን በመጠቀም ደፋርና ህጋዊ እርምጃዎችን እየወሰደ ይገኛል። እንዲህ ሲሆንም የማይቀረው የኢትዮጵያ ብልጽግና ሁለንተናዊ ተጠቃሚነት ላይ የተመረኮዘ ይሆናል። ይህ ደግሞ መደመርን እንደ ድል፣ ብልጽግናን ደግሞ እንደ ድል አድርጎ የወሰደው የመደመር መንግስት ጀምሮ ከመፈጸም አልሞ ከመጨበጥ የመጣበት መንገዱ ነው። ኦኬ፣ እናመሰግናለን። ያው ሙስና እንግዲህ እንደምታዩት ነው። የዚህ መስረቁ ብቻ አይደለም። መስረቁ ብቻ ሳይሆን የሰረቀውን ገንዘብ መኒ ላውንደር የሚባለው ህጋዊ ለማስመሰል ሲባል ሌላ ነገር ይሰራል፣ ሌላ ወንጀል ይፈጸማል። እሱን ሊጠይቅ የመጣው ፍትህ ይዛባል፣ ጉልበተኛ ይሆናል፣ እናገራለሁ ያለው ሁሉ ይገደላል። ሌላ ወንጀሎች እየተጨማመሩ ጭራሽ ሚዲያ ይገዛል። አንዱ እዚህ ጋር ማስታወቂያዎቹን ሆነ እንደዛ የማይመጡት ምናልባት በተለያየ መልኩ ነው ብለን እንላለን። እስኪ ለጊዜው እንተውና ኤኒዌይ ግን ኢትዮጵያ ውስጥ እውነት እንወዳለን፣ ለእውነት ዋጋ እንከፍላለን የሚሉ ሰዎች እስኪ ሳፖርት አድርጉ። የሚያደርጉ አሉ እንዳልኳቸው የተመረጡት ወንድሞች በሜምበር ላይ አስበው ከመጀመሪያው ጀምሮ ሜምበርሺፕ ላይ ገብተው በቃ እዚህ ዩቲዩብ ላይ ብቻ ነው እና ዩቲዩብ ላይ ብቻ ሰው ታውቆ የመጡ ሰዎች እነዛ የተመረጡ ሰዎች ብቻ ናቸው። በሌላ በአብዛኛው ግን በተለይ እንደ አልጎሪዝም ይሁን ውጭ ሀገር ላይ ምናምን ያለ ሰው ኦር እንደዚህ የሆነ ሰዎች በሰው ጋር እንደዚህ ሰዎች ተናግረውት ነው እንጂ እውነትን ብሎ የሚመጣው ሰው እንደዛ አይደለም። የሚታይ ነው። እኔ 3 ዓመት ሊሞላኝ ነው። አንድ 3 ወር አካባቢ ነው የሚቀረኝ። አሁን 3 ዓመት ይሞላኛል ፌስድ ካረኩ እና ብዙ ሰዎች ጋር እንዳልገናኝ እስረኛ መሆን የሚያስፈራራኝ የሚሰድበኝ በሽበሽ ነው። ግን የሚታይ ነው። እኔ እንትን ከምለው ማለት ነው። ዞሮ ዞሮ ገቢውንም የሚታይ ነው። በሞባይል እንደዚህ የማሳይበትም እኮ አንዱ ያሳፍራል እኮ። እኔ ለኢትዮጵያ ብዬ ነው ይሄንን የምሰራው እንጂ ለራስ ተብሎ ይሄ ኮንቴንት አይደለም የሚሰራው እኮ። ሴትን ልጅ ለማጥመድ ወንድ ልጅ ለማጥመድ እየተባለ እዚህ ኤአይ ላይ እየተጠየቀ የሆነ ወሬው ቢወራ ይመጣል፣ ወረቀቱ ይመጣል፣ ገንዘቡ ሊገኝ ይችላል። ግን የወረቀት ድሃ በሆንም ኢትዮጵያዊነትን እና ሀቅን ሰውነትን ስለያዝኩ ኢትዮጵያ ከገባችበት ቆሻሻ ነገር ለማውጣት አስፈላጊው ነገር ይሄ ስለሆነ እሱ ነው እየሰራው። በዚህ በጣም ነው ደስ የሚል። ሰዎች ይሄን ነገር ወደው ለዚህ በረከት አለመሳተፋቸው ያናድደኛል እንጂ እኔ ሻቢያ ይምጣ ማንም ይምጣ ኢትዮጵያን በክፋትና ካለው ካለ ይሄ መንግስትም ቢሆን ጠላት በሰራው ጉድጓድ ከገባ ያለ ምንልበት ሌላ ሚስጥር አለው። በዛ መልኩ እኔ ማንም አያሳስበኝ። የሚሆነውን ሁሉ አውቃለሁ፣ ያለምን አሰላለፍ አውቃለሁ። እግዚአብሔር ይመስገን። በዛ መልኩ ድሉ ይቀጥላል። ግን እውነትን እየፈለገ እውነትን ለኢትዮጵያ የሚታገሉ ሰዎችን የሚያበረታታ ሞራል የሚሰጥ የሚረዳ ኢትዮጵያዊ ግን እነዚህ ጥቂቶች ብቻ ናቸው ወይ? ትናንትና ነው ከትናንት ወዲያ ላይ ስም አላወጣልኝ ብሎ ነበረ አንዱ ወንድሜ። በንግድ ባንክ ላይ ፒን በማደርገው ወይም ዲስክሪፕሽን ላይ በማስቀምጠው አካውንት ላይ 1200 ሳፖርት ያደረገ ሰው አለ። ፈጣሪ ይባርክ። ስም ስላላወጣልኝ ነው። እንደዚህ አይነት የተመረጡ ጥቂት ሰዎች አሉ። አሁንም ፒን እናደርጋለን፣ ዲስክሪፕሽን ላይ አለ። እውነትን ብላችሁ ኢትዮጵያዊነትን ብላችሁ ሲሆን አስባችሁ ይሄን ተናገር፣ በዚህ ውጣ፣ ይሄኛው ሀሳብ ለሀገርና ለሕዝብ አይጠቅምም ብላችሁ መሙገት፣ ይሄ እንዳይቀየር ደግሞ ማበረታታት። እኔ 3 ዓመት መጣው እምበላው ሳጣ ምንድነው ማለት የቤተሰብ 5-6 ቤተሰብ አለኝ።
እና እኔ ደህና ቢዝነስ ባይኖረኝ ኖሮ ለ3 ዓመት ቁጭ ብዬ 5-6 ቤተሰብ አዲስ አበባ ላይ ቁጭ ብዬ አኖርኩ ማለት ቀላል ነገር አለ። እንደውም አንድ ስንት ዓመት የተወሰኑ ዓመታትን ወጥቼ በግሌ የሰራው ስለሆነ ነው እንጂ የመንግስት ሰራተኛ ብሆን ከወርም አልደርስም ነበር። እና እዛ ላይ ሲመጣ ይሄን ሐሳብ ለማበረታታት በጣም በጣም ሎው ነው። እኔ አሁንም ጀግና ብሎ ሰዎች አሁን አብይ ብለው የሚያወሩ ሰዎች አብዛኞቹ ጠላቶች ነው የሚመስሉ። ምክንያቱም በሆነ ፈተና መካከል አብይን በዛ ልክ አጀግነው ከሱ ጋር ዋጋ ለመክፈል የሚሄዱ አይመስሉኝ። እኔ ያዩዋቸው ሰዎች በሆነ አማራጭ በቃ አብይ ካላል ከዘመኑ ጋር ያለውን ነገር ወይ ተመልካች ለማግኘት ወይም የሆነ ቢዝነስ እንትን ለማለት ምናምን ብለው እንደ ፔንዱለም አይነት ባህሪ እማይ ይመስለኛል። እኔ ብዙ ቦታ ላይ እንደዛ አይነት ሁሉ ሐሳቤ ነው ያለኝ እኔ በግሌ። ከዛም አንፃር ነው እኔ ብዙ ሰው ጋር መገናኘት ሁሉ እንትን ያለኝ ጀስት ግን ዛሬ ላይ የተረሳ ሰው የተሻለ ነው ከተጨበጨበለት ሰው በላይ ብዬ ነው የምለው። ምንም ይባል ምንም እዚህ እውነት እያወራን ነው። ሌላ እውነት እንድናወራ ሌላ አቅም እንድንፈጥር አቅም ሆኑን ሜምበር ቃል ኪዳን ነው ሜምበሩ ነው። ሱፐር ስቲከር ይቻላል። ባለፈው ወር ላይ መሰለኝ አቢሲኒያ ነው አንድ ሱፐር ቻት አግኝቻለሁ። ደግሞ ምንድን ላይ ነው ጁን ላይ 2 ነው 3 ሱፐር ቻት አግኝቻለሁ። እቆጥራቸዋለሁ አስቀምጣቸዋለሁ እነዛ ለራሴ ስለምፈልጋቸው ማለት ነው። እና እንደዛ አይነት ነው ያለው ሁኔታው። ሰው አይ ዶንት ኖ የሚጠቅም ነገር ኦሪጂናል የሆነውን ነገር የማመጣው በትክክል እንድትድኑ ነው። በትክክል ትልቅነታችሁን አክብራችሁ እንድትሄዱ የማንም ቆሻሻ የሚተፋውን ፕሮፓጋንዳ እንዳይነካችሁ ራሳችሁን ጠብቃችሁ እንድትሄዱ በማለት ነው። እውነቱ ይሄ ነው። የሚቀጥለው ይሄ ነው። ማንም ክፉ ነገር ይነሳ ተውት፣ ለዛ ነው ኃላፊነት ወስዳለሁ። ኢትዮጵያ በድል ትቀጥላለች። ምንም ይፈጠር አይዟችሁ። የዘንዶውን አንገት እንቆርጣለን፣ የውሻውንም እንደዚሁ። ኢትዮጵያ ታበጽዳ በእግዚአብሔር። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ሳፖርት አድርጉ። ቴንኪው ሁሉን ነገር በጣም ምንድን ነው የሚለው ዘመነ ባንዳ ነው። አማራ ሁሌም መንቃት አለበት። ክልሉ ልክ ነው መሐመዴ፣ መንቃት አለብን፣ ማወቅ አለብን። በሚጠቅም ነገር ላይ ደግሞ መተባበር አለብን። አንድነት አለመኖር አንዱ በየትኛውም ቦታ ላይ በቃ ጥቅማችንን ሊያስከብርልን የሚችል የሆነ ተቋም መፍጠር አለ። አሁን ለምሳሌ እዚህ ከመጣን ይሄንን አንድ የኢትዮጵያ አማራጭ ነው። ኢትዮጵያ ውስጥ ሚዲያ ኖሮ ነው እንደው በተወሰነ ደረጃ እንኳን እንደው ፖዚቲቭ ናቸው ወይም የዚህ ስርዓት ምናምን ብለው ወደዚህ ገፍተው የሚጥሏቸው እንኳን ሚዲያዎች ቢባሉ በጣት የሚቆጠሩ ናቸው። እነሱንም ደግሞ አቅፎ ይዞ ተከታትሎ የፋይናንሻቸውንም ሆነ የሀሳብም ሆነ የገንዘብ ምንጫቸውን ተከታትለን እስካላጠነከርናቸው ድረስ አማራጭ ሲያጡ ሌላ ሊሆኑ ይችላሉ። የመከታተል የማሳደግ የመቆጣጠር አይነት ኃላፊነት ቢኖረን እና በተለይ እኔ እንዳልኳችሁ እኔ አሁን ባለውበት አካባቢ በአማራ ክልል ላይ እንደዚህ ነው የሚል ስለ ሚዲያ ጥቅምም የሚያውቅ ማህበረሰብም አይደለም ያለው በአብዛኛው በሀገሪቱ ላይ እና ሶስቱን ብንጠቀምበት ጥሩ ነው የምለው። ይሄን አማራጭ እንጠቀም፣ እናበርታ። ሌላም ክፈቱ። ብዙ እህት ወንድሞች አላችሁ፣ የራሳችሁ ሀሳብ ይኖራል። ሀሳባችሁን የምትገልጡበት ብትከፍቱ እኔ ደስ ይለኛል። እንደገና እንደዚህ አይነት ደግሞ ቻናሎችም ካሉ ብትነግሩኝ ባስተዋውቅ ደስ ይለኛልና ኢትዮጵያ እንድናስቀጥላለን። ባንዳን ጽንፈኛን ዘረኛን እናጠፋለን። ኢትዮጵያዊነት ያብባል። ባንዳነትና ዘረኝነት ጽንፈኝነት ይወድማል። መልካም ጊዜ